የአርሰናል የመጀመሪያው የቻምፒየንስ ሊግ ድል። አርሰናል ተቀይሮ በገቡት ማርቲኔሊ እና ትሮሳርድ ግቦች የመጀመሪያውን የቻምፒየንስ ሊግ ጨዋታ አሸንፏል። የአውሮፓ ቻምፒየንስ ሊግ ጨዋታውን ማክሰኞ ምሽት የጀመረው አርሰናል አትሌቲክ ቢልባኦን 2-0 በሜዳው አሸንፏል። የሰሜን ለንደኑ ክለብ ወደ ስፔን አምርቶ በሳን ማሜስ ባደረገው ጨዋታ ገብርኤል ማርቲኔሊ እና ሊያንድሮ ትሮሳርድ የማሸነፊያ ግቦችን አስቆጥረዋል። ብራዚላዊው ማርቲኔሊ በኤብሪቼዝ ተቀይሮ በገባ በ36 ሰከንድ ውስጥ አርሰናልን ቀዳሚ ያደረገች ግብ ሲያስቆጥር ትሮሳርድ ደግሞ 87ኛው ደቂቃ ላይ ሁለተኛውን ግብ ከመረብ አሳርፏል። መድፈኞቹ በአምስተኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ከማንቸስተር ሲቲ ጋር የፊታችን እሁድ የሚገናኙም ይሆናል። በሌላ ቻምፒየንስ ሊግ ጨዋታ ኡኒየን ሴንት ጊሎስ ፔሲቪን 3-1 አሸንፈዋል። አርሰናልና አትሌቲክ ቢልባኦ ማክሰኞ ምሽት ያደረጉት ጨዋታ በታሪክ ለመጀመሪያ ጊዜ በነጥብ ጨዋታ የተገናኙበት ነው። ሁለቱ ክለቦች ከዚህ በፊት ተገናኝተው የማያውቁ ሲሆን አትሌቲክ ቢልባኦ በቻምፒየንስ ሊግ የእንግሊዝ ክለብ ሲገጥም ለሶስተኛ ጊዜ ነው። አትሌቲክ ቢልባኦ በታሪክ አጋጣሚ ከዚህ በፊት ከአርሰናል ውጪ ከማንቸስተር ዩናይትድ እና ከሊቨርፑል ጋር ተጫውቶ ተሸንፏል። የመድፈኞቹ ተጫዋች ማክስ ዶማን በጨዋታው የመሰለፍ ዕድል ቢያገኝ ኖሮ በቻምፒየንስ ሊግ ታሪክ በእድሜ ትንሹ ተጫዋች በመሆን ታሪክ ይጽፍ ነበር። አሁን ወደ ጨዋታው ቁጥራዊ መረጃዎችን እንገባለን። አብራችሁን ቆዩ። አርሰናል ከቢልባኦ ባደረጉት የቻምፒየንስ ሊግ የመጀመሪያ ጨዋታ ቁጥራዊ መረጃዎች ምን ይመስሉ ነበር? በሁለቱ ቡድኖች በኩል የተጠበቁ የጎል ሙከራዎችም ኤክስጂን እናያለን። በዚህ ረገድ አርሰናል 1.10 ሲያስመዘግብ ቢልባኦ 0.41 አስመዝግቧል። ኳስን በመቆጣጠር ረገድ ባለሜዳው ቢልባኦ 38 በመቶውን የተቆጣጠረ ሲሆን አርሰናል በበኩሉ 62 በመቶ የኳስ ቁጥጥር ነበረው። በአጠቃላይ ወደ ጎል የተደረጉ ሽቶችን ስናይ አርሰናል 11 ሲያስመዘግብ በተመሳሳይ ቢልባኦም 11 ኳሶችን ወደ ጎል ሞክሯል። በአንጻሩ አርሰናል ከነዚሁ ስድስቱን ታርጌቱን ሲጠብቁለት ባለሜዳው ቢልባኦ ግን ሁለቱ ብቻ ናቸው ወደ ታርጌት የሄዱት። ትልቅ የግብ ዕድልን በመፍጠር ረገድ አርሰናል 3 የግብ ዕድሎችን ሲፈጥር ቢልባኦ 0 ነው ያስመዘገበው። በኮርና ረገድ ቢልባኦ 2 ሲያገኝ አርሰናልም 2 አግኝቷል። ኳሶችን በማቀበል ረገድ ቢልባኦ ካቀበላቸው 303 ኳሶች ውስጥ 223ቱ ተሳክተውለት ነበር። በዚህም 74 በመቶ ድርሻውን ወስዷል። አርሰናል በበኩሉ 490 ኳሶችን አቀብሎ 409 የተሳኩለት ነበሩ። 83 በመቶ አስመዝግበዋል። በሁለቱ ክለቦች የታዩ የካርድ ሁኔታዎችን ስናይ ቢልባኦ 1 ቢጫ ካርድ ሲያገኝ አርሰናል 3 ተጫዋቾቹ ቢጫ ካርድ አይተውበታል። በአጠቃላይ ወደ ጎል ከተሞከሩ ኳሶች ወይም ሹቶች ኤክስፔክትድ ኤክስጂን ስናይ አርሰናል 1.10 አስመዝግቧል። በአንጻሩ ቢልባኦ 0.41 ብቻ ነው ያስመዘግበው። ኢላማቸውን ታርጌት ያደረጉ ወደ ግብነት ሊቀየሩ የሚችሉ የኤክስጂ ቁጥሮችን ስናይ ደግሞ አርሰናል 1.03 ሲያስመዘግብ ቢልባኦ በኩሉ 0.27 አስመዝግቧል። ከታርጌት ውጭ የሆኑ የግብ ሙከራዎችን ስናይ አርሰናል 4 ሲያስመዘግብ ቢልባኦም 4 አስመዝግቧል። ብሎክ የሆኑ ሹቶችን ስናይ በዚህ በኩል አርሰናል 1 ሲያስመዘግብ በአንጻሩ ቢልባኦ 5 ኳሶቹ በአርሰናል ተከላካዮችና በረኛ ብሎክ ተደርጎበታል። በፔናልቲ ሳጥን ውስጥ የተደረጉ ሙከራዎችን ስናይ አርሰናል 9 ሲያስመዘግብ ቢልባኦ 6 አስመዝግቧል። ከፔናልቲ ቦክስ ውጭ የተደረጉ ሙከራዎችን ስናይ ደግሞ በዚህ ረገድ ቢልባኦ ባለሜዳው 5 ሲያስመዘግብ አርሰናል 2 አስመዝግቧል። በማጥቃት ረገድ ሰፊ የማጥቃት እድሎችን በመፍጠር በኩል አርሰናል 3 ሲያስመዘግብ ቢልባኦ 0 አስመዝግቧል። በተቃራኒ ቡድን የመጨረሻ ሳጥን ውስጥ የተነኩ ኳሶችን ስናይ አርሰናል 25 ቁጥር ሲያስመዘግብ ቢልባኦም ተቀራራቢ 23 ቁጥር አስመዝግቧል። የተሳካ ኳስን በማሳለፍ ረገድ ቢልባኦ 1 ሲያስመዘግብ አርሰናል 0 አስመዝግቧል። ኦፍሳይድ አርሰናል 2 ተቆጥሮበታል፣ ቢልባኦ 0 ነው። የቅጣት ምቶችን ስናይ አርሰናል 18 የቅጣት ምቶችን ሲያገኝ ቢልባኦ 15ቶቹን አግኝቷል። ረጅም ኳሶችን በማሻገር ረገድ አርሰናል 47 በመቶ አስመዝግቧል። 51 ኳሶችን ሲያሻግር 24ቱ ተሳክተውለታል። በዚህ ረገድ ቢልባኦ 59 ኳሶችን አሻግሮ 20ዎቹ ተሳክተውለት 34 በመቶ አስመዝግቧል። በሶስተኛ ቀጠና ኳሶችን በማሳለፍ ረገድ አርሰናል 70 በመቶ ሲያሳካ ቢልባኦ 60 በመቶ አሳክቷል። ክሮሶችን ስናይ አርሰናል 25 በመቶ ክሮሶችን ሲያሳካ ቢልባኦ 23 በመቶ አሳክቷል። አሁን ደግሞ በመከላከል ረገድ የታዩ ቁጥሮችን እናያለን። በዚህ ረገድ ቢልባኦ 18 ፋውሎችን ሲሰራ አርሰናል 15 ጥፋቶችን አስመዝግቧል። በታክል ረገድ አርሰናል በተከላካዮቹ በኩል ወይም በተከላካይ አማካዮቹ በኩል በወረዳቸው ታክሎች 20 ታክሎችን ወርዶ 15ቱን የተሳካ አድርጓል። በዚህም 75 በመቶ አስመዝግቧል። ቢልባኦም በተመሳሳይ 75 በመቶ ሲያስመዘግብ ከ16 ታክሎቹ 12ቱ ተሳክተውለታል።
የሁለትዮሽ ኳሶችን በማሸነፍ ረገድ አርሰናል 61 በመቶ አስመዝግቧል። ቢልባኦ ደግሞ 42 አሳክቷል። ኳሶችን ከግብ ክልል በማጽዳት ረገድ አርሰናል 24 ኳሶችን ሲያጸዳ ቢልባኦ 22ቶቹን አጽድቷል። ኳሶችን በማቋረጥ ረገድ ቢልባኦ 8 ነው፣ አርሰናል 2። ወደ ጎል የሚዳረጉ ስህተቶችን በተመለከተ አርሰናል አንድ ኳስ ወደ ጎል የሚዳረግ ስህተት ሲፈጽም ቢልባኦ ምንም አልፈጸመም። ግብ ጠባቂዎቻቸው ያዳኗቸው ኳሶች። በዚህ ረገድ የሁለቱም ግብ ጠባቂዎች የተለያዩ ኳሶችን አድነዋል። በዚህም የቢልባኦ ግብ ጠባቂ 4 ኳሶችን ሲያድን የአርሰናሉ 2 ኳሶችን አድነዋል። ጎል ሊሆኑ የሚችሉ ኳሶችን በማድረግ የአርሰናሉ ግብ ጠባቂ 0.27 በመቶ የጎልነት እድል ያለውን ኳስ ሲያድን የቢልባኦ 1.03 የጎልነት እድል ያለውን ኳስ አድነዋል። አሁን ደግሞ ወደ ተጫዋቾች የቁጥር ሁኔታ እናልፋለን። አብራችሁን ቆዩ። የጨዋታው ማን ኦፍ ዘ ማች ተቀይሮ የገባው ሊያንድሮ ትሮሳርድ ሆኗል። 8.9 በመቶ የጨዋታ አፈጻጸም ተሰጥቶታል። ተቀይሮ የገባው ሌላኛው ግብ አስቆጣሪ ማርቲኔሊ በበኩሉ 8.6 በመቶ ተሰጥቶታል። በጨዋታው በመከላከልና በማጥቃት ረገድ አመርቂ ውጤት ያሳየው የተመላላሽ ተከላካዩ ቲምበር በበኩሉ 7.8 በመቶ አግኝቷል። አሁን ደግሞ ተጫዋቾች ወደ አስመዘገቧቸው የሙከራ ቁጥሮች እናያለን። ተቀይሮ የወጣው የአርሰናል የፊት መስመር ተጫዋች አጥቂያቸው ቪክቶር ዮኬሬሽ 4 ኳሶችን ሾት በማድረግ ቁጥር አስመዝግቧል። ማዱኬ በበኩሉ 3 አስመዝግቧል። በተመሳሳይ የቢልባኦ ተጫዋች ቤንጉር አሌክስ 2 አስመዝግቧል። ለጎል የሚሆኑ ኳሶችን በመሞከር ረገድ አሁንም አጥቂያቸው ዮኬሬሽ 0.47 የኳስ ሙከራ ሲያደርግ ማርቲኔሊ በበኩሉ 0.37 በመቶ ሙከራ አድርጓል። በተመሳሳይ ቤንጉር አሌክስ 0.14 በመቶ አስመዝግቧል። የተሳኩ ኳሶችን በማቀበል ረገድ ሞስኬራ የአርሰናል ተከላካይ 74 በመቶ ወይም 74 ኳሶችን በተሳካ ሁኔታ ሲያቀብል 94 በመቶ አስመዝግቧል። ዙቤሜንዲ በበኩሉ 64 ኳሶችን በማቀበል 90 የተሳኩለት ነበሩ። ገብርኤል ተከላካዩ 47 ኳሶችን ሲያቀብል 84 በመቶ ተሳክቶለታል። ብዛት ያላቸው ኳሶችን በመንካት ረገድ አሁንም ሞስኬራ ይመራል። በዚህ ረገድ ክርስቲያን ሞስኬራ 93 ኳሶችን አስመዝግቧል። በተመሳሳይ ቲምበርም 82 በመቶ ሲያስመዘግብ የመሃል ሜዳ ተጫዋቹ ዙቤሜንዲ 81 በመቶ አስመዝግቧል። በተቃራኒ የግብ ክልል የፍጹም ቅጣት ሳጥን ውስጥ ብዙ ኳሶችን በመንካት ረገድ ማዱኬ 11 ኳሶችን ነክቷል። ዮኬሬሽ በበኩሉ 5 ሲያስመዘግብ የቢልባኦ ዊሊያም ኢናኪ 5 አስመዝግቧል። የተሳኩ ድሪብሎች ወይም አብዶችን በማድረግ ረገድ ማዱኬ 3 ወይም 50 በመቶ አድርጓል። ማርቲኔሊ በበኩሉ 2 ይህም ከሞከራቸው ከሁለቱም በማሳካት አንዱ ወደ ግብ ዕድል እንዲቀየር አድርጓል። የቢልባኦ ሴራኖ ኒኮ አጥቂው ሴራኖ ኒኮ በበኩሉ 2 ወይም 100% የድሪብል ስኬት አስመዝግቧል። የሁለትዮሽ ኳሶችን በማሸነፍ ረገድ ጆርጌዝ ሚካኤል 15 በመቶ ለቢልባኦ አስመዝግቧል። ቤንጉር አሌክስ 14 ኳሶችን ሲያስመዘግብ የአርሰናሉ የመሃል ሜዳ ተጫዋች ሜሪኖ 13 ኳሶችን ድሪብል በማድረግ ወይም ዱዌል በማድረግ አስመዝግቧል። ውድ ተመልካቾች የአርሰናልና የመጀመሪያ ቻምፒየንስ ሊግ ድልን አስመልክቶ ድህረ ጨዋታ ትንታኔያችን ይህን ይመስላል። ከሌሎች የፉትቦል ዝግጅቶች ጋር አብራችሁን ቆዩ። ላይክ፣ ኮሜንት፣ ሰብስክራይብ እና ፎሎ ማድረጋችሁ እንዳትረሱ። ሰላም።